ጉዳይ ላይ ተደጋጋሚ አቋምና አንድ አይነት ሀሳብ ነው ያለኝ። ጆን ዳንኤልና አዶናይ የተለያየ ሰው ናቸው። ሁለቱም በተለያየ ዘርፍ ያሉ ሰው ናቸው። ይሄ ጌመር ነው፣ ያ የራሱን የሆነ እንትን ያለው ሰው ነው። ምንም የሚያገናቸው ነገር የለም። ከመታሰሩ በፊትም ከጃኒ ሌላ ፍቅረኛ ይዞ ወልዶ የሚኖር ሰው ነው ጆን ዳንኤል። አሁን ግን ሲመጣ ከእስር ቤት ሲወጣ አዶናይ የሚባል በጣም ጎበዝ፣ ህዝቡን ወጣቱን የሚያነቃቃ የተቸገረ የሚደርስ ለተለያየ ሰው ሲያይ የመበለጥ እንትን የማለት ስሜት እኔ ያየሁት የራሴ አይቼበታል ልጁ ላይ። እሱን አታክ ለማድረግ ብዙ ርቀት ሄዷል፣ እያየሁት በአይኔ ማለት ነው። የእሱን አካውንት ሪፖርት የሚያደርጉ እሱን የሚሰድቡ ሰዎች አፕሪሼት ሲያደርግ ሲደግፍ አይቼዋለሁ። ጆን ዳንኤል አልሳካ ሲለው ያለው አማራጭ ኤክሱ ከሱ ጋር ያለችውና የኤክሱ ቪዲዮ በጣም ብዙ አንድና ወንድ ነው ብዬ ማላምንበት ነገር የሴት ልጅ የራቁት ፎቶ አለኝ ብሎ ማለት ከሱ ጋር ብዙ ነገር ያሳለፈች ልጅ ናት። በጣም ብዙ ነገር አብለው በልተዋሉ፣ ጠጥተዋሉ፣ ስንት ነገር አድርገዋሉ። እዚህ ደረጃ የደረሱ ሰው ናቸው። የራቁት ፎቶ አለኝ እንደዚህ አለኝ ብሎ ሪካርድ አድርገው ማስቀመጡ ራሱ በጣም ይወርድብኛል እኔ እሱ እና እሷ የተሳሳተችው ስህተት አለ። ብዙ ነገር ከሱ ጋር አላቸው። ቋጭታ አልመጣችም ወደ አዶናይ ጋር ስትሄድ ይህን ነገር ማስተካከል አለባት። በአጠቃላይ ግን ጆን ዳንኤል ነገም ጊዜ ነው የሰው ጊዜ እንጂ የጊዜ ጀግና እንጂ የሰው ጀግና የለም። ከሱ ሌላ የተሻለ ሰው ሲመጣ በአክብሮት ነው መቀበል ያለበት፣ አፕሪሼት ነው ማድረግ ያለበት። ሁሉም ቲክታከሮች ኢትዮጵያ ላይ ያሉት ጌመሮች እንዲሰግዱለት የሚፈልገው ነገር አለ። ይሄ ደግሞ ደስ አይልም። ስለዛ የሁለቱም የተለያየ እንትን ያላቸው በመንገዳቸው ይጓዙ። 30 ደቂቃ አለኝ እሰጥቻለሁ። ቀጥል አንተ። አሁን ከተናገርኩ አመሰግናለሁ። እንግዲህ በጆን ሳይድ ሆናችሁ ስትከራከሩ የነበራችሁ ወንዶች አላችሁ። እኔ ለእናንተ የምጠይቃችሁ ጥያቄ ቢኖር እሷ ልክ ከማነው ስሙ ከአዶናይ ጋር ሆና እሱ ላይ ችት እንዳደረገች ምናምን ስትናገሩ ነበር አይደለ? በመጀመሪያ ደረጃ እዚች ልጅ ላይ ችት ያደረገው እራሱ ነው። ከድሮ ካነሳችሁ ከጃኒ ጋር ፍቅረኛ ሆኖ ናዮ ጋር ሄዶ ወለደ። ናዮ ጋር ሄዶ ወለደ አይደለ? ማን ነው መጀመሪያ ችት ያደረገው? ጆን ዳንኤል ነው ችት ያደረገው። ከዛ በመቀጠል ደግሞ ከአዶናይ ጋር ሆና ስልክ ትደውልልኝ ነበረ፣ ደወለችልኝ። ከባሏ ጋር ሆና ልክ እንዳጋባት ማለት ነው። ከባሏ ጋር ሆና እኮ ለኔ ቪዲዮ ኮል ስደውልልኝ ነበረ፣ እንደውም ራቁቷን ሆና ቪዲዮ ማሳየት አልፈልግም ምናምን እያለ ገብቶ ሲያወራ ነበረ። እሷ ስደውልለት እሱ ፍላጎት ከሌለው ለምን አነሳ? አንተ አሁን የሆነ ሰው ሲደውልልህ የማትፈልገውን ስልክ አለማንሳት ትችላለህ፣ ብሎክ ማድረግ ትችላለህ፣ ቴክስት ስጽፍልህ አለመመለስ ትችላለህ። ትክክል። ግን ያን ነገር ስለሚፈልገው ከሷ ጋር ማውራቱን እሱ ለሴራው ለጥቅሙ ስለሚፈልገው ልጅቷን ለመጣል ስለሚፈልገው ብቻ ደወለችለት ያነሳል፣ ስደውልለት ያነሳል። ሲቀጥል ደግሞ ኢቭን ሪከርድ ማድረግ አይችልም። እቺ ልጅ ፍቅረኛው ነች። የበፊት ፍቅረኛው ብትሆንም ቪዲዮ ኮል እንኳን ብታወራው እሱ እንደሚለው ቪዲዮ ኮል እንኳን ቢኖረው ቪዲዮ ኮልሻለኝ ቪዲዮ አለኝ ግን ማሳየት አልፈልግም ብሎ ማውራት ራሱ አይችልም። አንድ ሴት ልጅ ካለ ፍቃዷ አይደለም ቪዲዮ ሪከርድ ማድረግ ይቀርና ፎቶ ማንሳት አይችልም። ትክክል። ታናሰማ ማስረጃ አለኝ መረጃ አለኝ አለ። የማን እጅ ነው ያመጣው? ራሷን ልታጠፋ እጇን ይሄው እንደዚህ አርጋ እጇን ተልትላ ልትሞት ነበረ። አብረሄን ካልሆንክ እሞታለሁ አለችኝ። ከዛም በኋላ እኔ አብሬያት ሆንኩኝ፣ በቃ አብሬሽ ሆናለሁ ምናምን ብዬ አረጋጋኋትኝ። የማን እጅ ነው? ዛሬ አሁን ታርቀናል ምናምን ብሎ የሰራው ቪዲዮ ላይ እጁን የሱ ምርሽ ነው። ግን የማን እጅ ጠዋሳ ነው ያለው? እሱ የሱ ነው። ግን እዛች ጋር ያሳየው የራሷ ነው። እሱ ታረጋግጫለሁ መስዬ። የሷም ግን እሱ ያለው ራሷን የመረሸችበትን ቦታ አይቼዋለሁ። እዚህ ጋር ደግሞ መስታወቱ የቆረጣትን ቦታ ሲቀጥል ደግሞ ይኸውልህ ሰመዱ መስታወቱ የቆረጣት አሁን ለምሳሌ እኔ ካንተ ጋር ተጣልቼ ከሆነ አንተን ሸሽቼ የሆነ ቦታ ብገባ ወይ አንተን ሸሽቼ መኪና ቢገጨኝ ወይ የሆነ ነገር ቢሆን በአንተ ምክንያት ነው። ምክንያቱም ካንተ ጋር ስለተጣላሁ ነው ካንተ እየሸሽኩ ያለሁትኝ እንጂ ካንተ ጋር ታልጣላ አይደለም። ከጆን ዳንኤል ጎን ነኝ፣ እቃወምሻለሁ። ለምን እንዴት
እዚች ጋር ለምሳሌ ያለችው ጃኒ መታኔ በጣም መስማት የፈለግኩት ነገር በጃኒና በጆን ዳንኤል መሀል ይሄን ጉዳይ ነበር። ምንድነው ተጣሉ፣ ባልና ሚስት ናቸው በሰዓቱ። አትወጣም እወጣለሁ ወደ ውጭ አትወጣም ብላ በር ስትቆልፍበት አለ አይደለ እንቅስቃሴዎች በሩን ለመክፈት ምናምን የምትታገየው ትግል አለ አይደለ ትወጣለህ አትወጣም የተናገረችውን ነው የምናገረው። ቆልፍ አለች እኮ ቆልፍ በሩ ከላይ መስታወት ነበረው አለች። በሩ ከላይ መስታወት ነበረው። ከዛ መስታወቱን ሲመታው መስታወቱ እንትን ማነው ስሙ እዚህ ያሳየችው ተሰብሮ ወደቀ። እሱ እዛች ጋር እሷ ላይ ጥቃት ለማድረስ አይደለም የሄደው። ያን ፖይንት እዚች ጋር ከሱ ጎንም ሆነው በዚህ ብቻ ነው ያን ፖይንት እሷን ለመቅደድ አይደለም የሄደው፣ ወይ ደግሞ እሷን እንትን ለማለት አልሄደም። ተረዳሽ? እሱም ፖይንት በጆን ዳንኤል ሳይድ ነኝ። ሌላውን ግን እስማማለሁ። ሌላውን ባለው አየር በተባለው ነገር ተስማሚ ነኝ። ቀጥ ይመስል እኮ ይኸውልህ፣ ሲቀጥል ደግሞ ይሄ ልጅ እሷን የማይፈልጋ ከሆነ እውነት እሱ እንደሚለውም በቃ ጃኒ ከህይወቴ ውጪ ከህይወቴ ራቂ፣ በቃ እንደኔ የምፈልገው እንድትርቂ ነው ምናምን ብሎ ቪዲዮ ሰርቶ የለ እንደዛ የሚፈልግ እንኳን ቢሆን ይሄ ልጅ ከእስር ቤት ከወጣ በጣም ቆየ አይደለ? ረጅም ጊዜ ሆነው። የውሃ ታንከር ምናምን አስቆፈርኩ ምናምን ብሎ የተወሰነ ቦታ እየሄደ ነበር አይደለ? ያንን ነገር ከማድረጉ በፊት እችን ልጅ የማይፈልግ ከሆነ እስር ቤት እያለ ነው የባንኩን ውክልና የሰጣት። ለምን ውክልናውን አንስቶ ከዚህ ጋር ውክልናውን አንስቶ ያለውን ግንኙነት ለምን አላቋረጠም? እዛ ጋር ከልጅቷ ጋር ግን የባንክ አካውንት በሚል ተልካሻ ምክንያት እየደወለ የልጅቷን ህይወት እየበጠበጠ ከአዶናይ ጋር ያላትን ነገር እንድታቋርጥ። ምክንያቱም ይሄ እናንተም ልባችሁ የሚያውቀዋል። ማንኛውም ወንድ የጣለውን ነገር ሲያነሱበት አይወድም። በቃ እሷ ከዚህ ጋር አሁን ደስተኛ ነች። ሚዲያ ላይ የሚፖስቱት ነገር በጣም ደስ የሚል ነገር ነው። ፍቅራቸው በጣም ያስቀናል ምናምን። በዚህ ነገር ደግሞ እሱ ተናዷል። ሚስቴ ብሎ እኮ አያውቅም። ሶሻል ሚዲያ ላይ ሚስቴ ብሎ እኮ አያውቅም። ሚስቴና ልጅ እየጠበቁኝ ነው ምናምን ብሎ መልክ ሰርቶ ነው የወጣው። መቼ ነው ሚስቴ ብሎ የሚያውቀው? ቲክታክ ላይ እንኳን እኮ በክብር ሰላም ብሏት አያውቅም። ግን ልጅቷን ለመጉዳት የሄደበት መንገድ ነው። እስቲ ሌሎችን ሀሳብ ሰምቼ ደግሞ እመለሳለሁ። አዶናይን ለመጣል ነው ጋይስ። ተቃራኒ ሀሳብን እኛ የምናወራ ተቃራኒ ሀሳብ ተራን ጠብቃ ይጁንተው ሁሉም ተመሳሳይ ነው። አድናቆት ሆነሉ። ጠቅላይ አቃቢ ህግ ስለሆንኩ መጨረሻ ላይ ጠቅለል አድርጌ መልስላቸዋለሁ። መሲ ምን አለ መሰለሽ፣ ስለ ውክልና ተልካሻ ምክንያት ምን አለ መሰለሽ መሲ፣ አንቺ ከቦይፍሬንድሽ ጋር ከተጣላሽ ሌላ ቦይፍሬንድ ካሽ ከኤክስ ከነበረው ጋር ኮምፕሊትሊ ዲስኮኔክት ማድረግ ያለብሽ። ኦኬ ጆን ዳንኤል ለሴራ እንደዛ አደረገ ካልሽ እሷ ለምንድን ነው ያን ነገር ከሱ ጋር አቮይድ ያላደረገችው? ውክልና ወጣ አይደል? እንኳን ደህና ወጣ ከእስር ቤት ወጣ አይደል? ውክልናን አንሳልኝ። እኔ ምንም አይነት ካንተ ጋር ካሁን በኋላ የሆነውን ሪሌሽንሺፕ አልፈልግም። የራሴ የሆነ ህይወት ጀምሬያለሁ። ህይወቴ ላይ ምንም አይነት ረብሻ አልፈልግም ብላ ክሊር ማድረግ ትችል ነበርኩ። ቀላሉ ነገር እሱ ለተንኮል እንደዛ ካደረገው እሷ ክሊር ማድረግ ትችል ነበር መስዬ። አሁን እኮ ጆን ዳንኤል ለተንኮል ስትይ እሷ ለተንኮል የሚረብሻት በተለይ ከቦይፍሬንድ ጋር ያለ የሚረብሻት ከሆነ ብሎክ ማድረግ ትችል ነበር። ውክልና ነው ና ውክልና ናንሳልኝ ቦይፍሬንድ ነው እንደዚህ አይነት ጉዳይ አለ ከሱ ጋር ይሄን ክሊር ነገር ማድረግ ስለምፈልግ ና እንሂድ አዶናይ ብላ ና ጆን ዳንኤል ውክልና ናንሳልኝ ወይ ባንክ ሄዳ እኔ ውክልና ናንስቻለሁ ማለት ትችል ነበር። ይሄ እኮ ቀላል እኮ ነው። ግን ምን አለ መሰለሽ ልጅቷም እንዳልሽው እልህ አላት። አሁን ምን አለች? ብዙ ግራውንድ ላይ መጥቻ አግኝታኛለች ሲል ጊዜ ምን አለች? ትናንትና ስታሳክረው አይ ከአዶናይ ወንድም ጋር ነው የሄድኩትኝ አለች። ምን ታደርግ ታገኝ ልጅ ምን ታደርግ ሄደች? ምንስ የሚያስገኛላት? እኔ ይኸውልሽ ኤክስ ገርፍሬንድን አስፋልት ላይ ባገኛ ሰላም አላላትም። ትክክል ግልጹ ነው የምነግርሽ። አይደለም ከሌላ ገርፍሬንድ ይዤ አልኩሽ። እንዲሁ ገርፍሬንድ ባሊዝ ራሱ አስፋልት ላይ ፊት ለፊት ጠባብ መንገድ ላይ ባገኛት በጎን ዞር ብዬ ነው የማልፈው። በቃ አብቅቷላ። ያበቃ ነገር ኬስ ክሎዝ አይደለም ሌላ ገርፍሬንድ ይዤ ማለት ነው። ስለዚህ አንቺ ጆን ዳንኤል እንዳልሽው እንደ ተንኮለኛ እናስቀምጠው። እንደ ተንኮለኛ ከሆነ ግን ነገሮቹን ሁላ መዝጋት ትችል ነበር። እሷ ደግሞ ከዛ አልፎ ተርፎ ገፍቶ ደግሞ የሚረብሻት ከሆነ ደግሞ ለቦይፍሬንድ ነው መንገር ይኸውልህ እንዲህ እያደረገ እየረበሸ ነው፣ በተለያየ ስልክ እየቀየረ በዛኛው ብሎክ ስሎ በዚህኛው እየጻፈልኝ ነው ብትለው ዋናው ቦይፍሬንዷ የራሱን አክሽን እና የራሱን ሪያክት ይወስድ ነበረ። እሷ ግን በሙሉ የምታደርገው የነበረው በድብቅ ነው።
ጆን ዳንኤል ጋር ምንም አይነት ሪሌሽንሽፕ መቁረጥ አትፈልግም ነበር። ከአዶናይ ጋር ብዙ ጊዜ ደግሞ ተጋጭቷል። በስልክም ይሁን በእንደዚህ አይነት ያላት ሪሌሽንሽፕ ይሁን ተጋጭተዋል። ብዙ ጊዜ ጭቅጭቅ ይፈጥር ነበር። ግን ልጅቷ ከጆን ዳንኤል ጋር አቮይድ ማድረግ አልፈለገችም። አሁን አታለላት፣ አስመስራት ነው። ይኸውልሽ በተለይ አዲስ አበባ ያሉ ቲክታከሮች አይደለም የአዲስ አበባ ልጅ በአሁኑ ሰዓት በሙሉ አንደኛ ዓለም ካለን በላይ በጣም ስማርት ነው። ምን ማድረግ ስሚ፣ አሜሪካ ያለው ቲክታከር ነው ገንዘብ ሜክ የሚያደርገው። አዲስ አበባ ያለው ቲክታከር እነሱ ናቸው ገንዘብ ሜክ የሚያደርጉት። ዛሚንስ በጣም ከአንቺ በላይ ገብቷል። በዛን ያህል በጭንቅላት እንደሚበልጡን ማወቅ አለብሽ፣ ምን ያህል ስማርት እንደሆኑ። ፎሎወር ያቸው ደጃለኑ ሃይ ፎሎወር ያለው አዲስ አበባ ያለው አዲስ አበባ ነው። ቢኮዝ ያውቁበታላ። ስለዚህ አንደኛ ነገር ይሄ ልጅ ቦይፍሬንዷ ነበረ። ሌላ ሴት አስረግዞ ካገባ እቤቱ ካስገባት ከወለደ እያየች እቤቱ መሄድም አይገባትም። እቤት አይደለም አልኩሽ እኮ መፈጠሩን ማስታወስ አልነበረባትም። ፕላስ ደግሞ በጣም በኢትዮጵያ ሕዝብ እይታ ያለው ቦይፍሬንድ ይዛ ያለ ማለት ነው። ስለዚህ ማድረግ የነበረባት አልኩሽ እኮ ኦኬ፣ ለጥሩ ነገር ላሳለፉት ነገር ውክልናውን ተቀብላ ሊሆን ይችላል። ምንም ችግር የለውም። እሱ እስር ቤት ሄዳ የምትጠይቀው የነበረው ገብቶሻል። ብዙ ጊዜ ጥሩ አሳልፋለች ከሱ ጋር። እሱ አይደለችም ማንም ተራ የሚያውቀው ራሱ ይጠይቀው ነበር። ትጠይቀው ችግር የለም። ከወጣ በኋላ ግን አልኩሽ እኮ ከወጣ በኋላ አንድ ሄዳ ራሱ ከቦይፍሬንዷ ጋር ራሱ ብትጠይቀው ከዛ በኋላ ያለውን ነገር በሙሉ ክሊር ማድረግ ትችል ነበረ። ግን አይደለም